ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አድርጋለሁ። በቅድሚያም ከሀገር ውስጥ የተገኙ መረጃዎችን እነግራችኋለሁ። በህገወጥ ኮንትሮባንድ ንግድና በጦር መሳሪያ ዝውውር የተጠረጠሩ 52 ግለሰቦችን በቁጥጥር ስር ዋሉ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን ከህዳር 22 ቀን 2018 ዓ.ም እስከ ታህሳስ 14 ቀን 2018 ዓ.ም በስድስቱም ዞኖች ከሚገኙ የወንጀል መረጃ ኢንተለጀንስ የክትትል ባለሙያዎች በጋራ በተደረገው ክትትል ነው ግለሰቦች የተያዙትም። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ እንደገለጹት በህገወጥ መንገድ የተከሰሱ 52 ግለሰቦች ወርቅ፣ ቡና፣ ቤንዚን፣ ናፍጣ፣ ጣውላ፣ የተለያዩ የጦር መሳሪያዎች፣ የተለያዩ የጦር መሳሪያ ጥይቶች፣ አልኮል መጠጥ፣ የደቡብ ሱዳን ፓውንድ፣ ሐሰተኛ የብር ኖቶችን በህገወጥ መንገድ ሲያዘዋውሩ በቁጥጥር ስር መዋላቸው ተናግሯል። በጉዳዩ የተሳተፉ 52 ግለሰቦች በፖሊስ ቁጥጥር ስር ውለው ምርመራ እየተጣራባቸው የሚገኝ ሲሆን ህገወጥ የጦር መሳሪያዎች ጸረ ሰላም ኃይሎች እጅ ቢገባ የሚያደርሰው ጉዳት ከፍተኛ በመሆኑ በቀጣይም ህብረተሰቡ ህገወጦችን ሊያጋልጥ ይገባል ሲሉ ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ ተናግሯል ስትል ባልደረባችን ሳምራዊት ስዩም ዘግባለችም። በዲላ ከተማ በመኖሪያ ቤት ተከማችቶ የነበረ 360 ሊትር ተቀጣጣይ ነዳጅ ቤንዚን መያዙ ተገለጸ። በህገወጥ መንገድ በመኖሪያ ቤት ተከማችቶ የነበረ ተቀጣጣይ ነዳጅ ቤንዚን ከህብረተሰቡ በተሰጠ ጥቆማ መነሻ በፍርድ ቤት ብርበራ ትዕዛዝ መሰረት መያዙን የዲላ ከተማ ፖሊስ መምሪያ አዛዥ ኢንስፔክተር በዛብህ ማሩ ለብስራት ሬዲዮ ገልጿል። በዲላ ከተማ ሀሮ ወላቦ ክፍለ ከተማ አልቾ ቀበሌ አቶ ግዛው ዶር መኖሪያ ግቢ ውስጥ 14 የሚከራይ ሰርቪስ ክፍል ባለበት ህገወጥ ነጋዴ የሆነው አቶ ሀብታሙ ሳል አንድ ክፍል ተከራይቶ ያለ አግባብ 360 ሊትር ጀሪካንና በሃይላንድ ቤንዚን አከማችቶ የነበረ መሆኑም ገልጿል። ተቀጣጣይ ነዳጅ ቤንዚን ለማስቀመጥ ከተፈቀደ ቦታ ውጪ በህገወጥ መንገድ በመኖሪያ ቤት ማከማቸት በሰው የህይወትና በንብረት ከፍተኛ ጉዳት እያስከተለ መሆኑን እያወቁ ለግል ጥቅም ብቻ በማሰብ የማድረግ የንግድ ስርዓት ልውውጥ ላይ በተሰማሩ ግለሰቦች የወንጀል ምርመራ በማጣራት ህጋዊ የእርምት እርምጃ እንዲወሰድ እናደርጋለን ሲሉም ገልጿል። ተቀጣጣይ ነዳጅ ከተፈቀደ ቦታ ውጭ ማከማቸትም ሆነ ማስቀመጥ አደጋ እያስከተለ በመሆኑ የአካባቢው ህብረተሰብ የተለመደውን ጥቆማና መረጃ ለፖሊስ በማሳወቅና በዚህም ተግባር የተሰማሩ ግለሰቦች ከድርጊታቸው እንዲቆጠቡ ጨምረው ለብስራት ሬዲዮ ገልጿል ስትል ሰምሃር አለባቸው ዘግባለችም። ከውጭ ወደ ያዝናቸው መረጃዎች ስናልፍ ከኢትዮጵያ ያመለጠው በህገወጥ የሰው ዝውውር የተከሰሰው ኤርትራዊው ለኔዘርላንድስ ተላልፎ ተሰጠም። ሰዎችን በህገወጥ መንገድ በማዘዋወር የተከሰሰው ኤርትራዊው ከተባበሩት አረብ ኤምሬትስ ለኔዘርላንድስ ተላልፎ መሰጠቱ ተገለጸ። የ41 ዓመቱ ኪዳኒ ዘካሪያስ ሀብተ ማርያም በኔዘርላንድስ ፍርድ ቤት እንደሚቀርብ የሀገሪቱ አቃቤ ህግ በድረገጹ ያወጣው መግለጫም ይጠቁማል። በኢትዮጵያ በፍርድ ሂደት ላይ ሳለ ካመለጠ በኋላ ላለፉት 5 ዓመታት በዓለም አቀፍ ደረጃ የሚፈለጉ ተጠርጣሪዎች ዝርዝር ውስጥ ገብቶም ነበረ። በኔዘርላንድስ ወታደራዊ ፖሊስ ታጅቦ ከተባበሩት አረብ ኤምሬትስ ወደ አምስተርዳም መወሰዱም ተገልጿል። ኪዳኔ በወንጀል ቡድን ውስጥ በመሳተፍ ስደተኞችን በህገወጥ መንገድ በማዘዋወር ሰዎችን በማገት በብዝበዛ አካላዊ ጥቃት በማድረስ እንዲሁም ወሲባዊ ጥቃት በመፈጸም በኔዘርላንድስ ሲፈለግም ነበረ። የኪዳኔ ጉዳይ ከሌላው ኤርትራዊው ተወልደ ጎይቶም ጋር የሚተሳሰር ሲሆን ጎይቶም ባለፈው ወር በኔዘርላንድስ ፍርድ ቤት ቀርቧል። አቃቤ ህግ ጎይቶም በ20 ዓመት እስራት እንዲቀጣም ጠይቋል። የጎይቶም ጠበቆች ኪዳኔን እንደ ምስክር ማቅረብ ይፈልጋሉ። አቃቤ ህግ ባወጣው መረጃ መሰረትም በህገወጥ የሰው ዝውውር ትልቅ ከሚባሉ የፍርድ ሂደቶች አንዱ ነው። እንደ አውሮፓውያን አቆጣጠር በ2022 ከኢትዮጵያ ለኔዘርላንድስ ተላልፎ የተሰጠው ጎይቶም ለፍርድ ቤት በሰጠው ቃል በቁጥጥር ስር የዋለው በተሳሳተ ማንነት እንደሆነም ገልጿል። ጎይቶም በኢትዮጵያም በህገወጥ የሰው ዝውውር ተከሶ እንደነበርም ይታወሳል። በተባበሩት አረብ ኤምሬትስ የተመራ ዓለም አቀፍ አሰሳ ተካሂዶ ኪዳኔ በ2023 በሱዳን ተይዞም ነበር። የፊታችን ቅዳሜ ፍርድ ቤት እንደሚቀርብም የኔዘርላንድስ አቃቤ ህግ ማስታውቋል። ሁለቱ ኤርትራውያን አብረው በመስራት ከፍተኛ ገንዘብም አግኝቷል። በዋናነት ኤርትራውያን ስደተኞችን ያንገላቱና ገንዘባቸውም ይበዘብዙም ነበረ። ጥቃት ያደርሱ የነበረው በሊቢያ ነው። ኔዘርላንድስ ካሉ ቤተሰቦቻቸው ገንዘብ በመጠየቅ ብዝበዛውን ፈጽመዋል ሲል አቃቤ ህግ መግለጫ አውጥቷል። በሊቢያ ኤርትራውያን ስደተኞች ላይ የሚያደርሱት ስቃያት ይቆም የነበረው ቤተሰቦቻቸው ከከፈሉ ብቻ ነው ሲል አቃቤ ህግም ገልጿል።
የስደተኞች ቤተሰቦች ገንዘብ ከከፈለ በኋላ ስደተኞቹ የሚደርስባቸውን ስቃይ ተገቶ ወደ አውሮፓ ጉዟቸውን እንዲቀጥሉ እንደሚፈቀድላቸውም ተገልጿል። ኪዳኔ ከኢትዮጵያ ካመለጠ በኋላ በሌለበት የዕድሜ ልክ እስራት ተፈርዶበት ነበር። የኔዘርላንድ አቃቤ ሕግም ኪዳኔ ላይ የሚያቀርበው ክስ ከሊቢያ ወደ አውሮፓ የሚጓዙ ስደተኞች ላይ ከተፈጸመ ጥቃትና ብዝበዛ ጋር ይገናኛል። ጥር 1 2023 በሱዳን በቁጥጥር ስር የዋለው ኪዳኔ በኔዘርላንድስ የሚፈለጉ ተጠርጣሪዎች ዝርዝር ውስጥ ነበረ። የተባበሩት አረብ ኤምሬትስ ህገወጥ ገንዘብን ህጋዊ መስመር ውስጥ በማስገባት ላይ ምርመራ ስታደርግ ኪዳኔ እንደተያዘ የአቃቤ ሕግ መግለጫም ይጠቁማል። በተባበሩት አረብ ኤምሬትስ በቀረበበት ክስ ታስሮ ከቆየ በኋላ ለኔዘርላንድስ ተላልፎም ተሰጥቷል። ከሁለቱም ኤርትራውያን በተጨማሪ ሌሎች 5 ተጠርጣሪዎች ለወንጀል ቡድን ገንዘብ በመሰብሰብና በማስተላለፍ ፍርድ ቤት እንደሚቀርቡም ተገልጿል። የኔዘርላንድስ አቃቤ ሕግ እንዳለው ምርመራ እየተካሄደ ያለው እንደ አውሮፓውያን አቆጣጠር ከ2014 እስከ 2020 ድረስ በተፈጸመ የወንጀል ድርጊቶች ነው። በዚህም ጣሊያን፣ ዩሮፖል፣ ኢንተርፖልና ዓለም አቀፉ የወንጀል ፍርድ ቤት እንደሚሳተፉም ተገልጿል። 16000 ኪሎ ሜትር ተጉዘው ከ60 ዓመታት በኋላ የተገናኙት ወንድማማቾች መነጋገሪያም ሆኗል። በመካከላቸው ያለው ርቀት 16000 ኪሎ ሜትር ነው። ለመገናኘት 23 ሰዓታት መጓዝ ይጠበቅባቸዋል። ለመገናኘት ደግሞ 60 ዓመታትን ጠብቋል። ራሰል ጎውደር 64 ዓመቱ ነው። ታላቅ ወንድሙን ለመተዋወቅ ዓመታትን ጠብቋል። ደቡብ ዌልስ ከሚገኘው ቤቱ ወደ አውስትራሊያ ተጉዞ የ69 ዓመት ወንድሙን ፒተርን አግኝቷል። ወንድማማቾቹ ሲገናኙ እንግዳ ስሜት እንዳልተሰማቸው ራሰል ይናገራል። በደስታ ተሞላን ይላል። ወንድማማቾቹ ቤተሰቦቻቸውን ለማስተዋወቅም ቀጠሮ ይዘዋል። ጄይ እና ጂል ከተባሉ ወላጆቻቸው ለንደን ውስጥ ነበር የተወለዱት። ጂል በ15 ዓመቷ ነበር ፒተርን የወለደችው። ጥንዶቹ ሳይጋቡ ነበር ልጁን የወለዱት። በ1950ዎቹ ሳያገቡ መውለድ ማህበራዊ ነቀፋ ያስከትላል። ስለዚህም ልጃቸውን በማደጎ ወደ አውስትራሊያም ላኩት። ፒተር አውስትራሊያ አደገ። ሬይ እና ጂል ተጋብተው ራስልን ወለዱ። ከዚያም ህይወታቸው ስላለፈ ፒተር ስለ ወላጆቹ ማወቅ አልቻለም። ፒተር ስለ ወላጆቹ ያወቀው ከማደጎ እህቱ ነበረ። ከዚያም የልጅ ልጅ ወንድሙን ራስል አፈላልጋ አገኘችም። ወንድማማቾቹ የስጋ ዘመድ መሆናቸው በዘረመል ምርመራ ተረጋግጧል። የራስል እህት ወንድም እንዳለው ነግረዋለችም። እናቱ ግን ስለ ወንድሙ ፒተር አውርታ አታውቅም። እናቱ በካንሰር ልትሞት ጥቂት ጊዜ ሲቀራት ልነግርህ የምፈልገው ነገር አለ አለችው። እውነታውን ሳትነግረው ሞት ቀደማትም። እናቴ በነገሩ እንዳዘነች አምናለሁ፣ እውነታውን ግን ሳላውቅ ቆይቻለሁ ይላል። እናቱ የበኩር ልጇን በማደጎ ሰጥታ እንዴት ለዓመታት እንደኖረች ጥያቄ ሆኖባታል። ምስጢሯን የተናገረችውም ለሴት ልጇ ነበረ። ልጇን አጥታ እንዴት ለዓመታት እንደኖረች አላውቅም። በየቀኑ ስለ ልጇ ታስብ ነበር ማለት ነው። ልጄ ትምህርት ቤት የገባበት ቀን ምን ይመስላል? ልጆች ወልዶ ይሆን የሚሉትን ማሰብ ለእሷ ከባድ ነበር ይላል ራሰል። ራሰል ባለትዳርና የልጅ አባት ነው። አውስትራሊያ ተጉዞ ለዓመታት ያላየውን ወንድሙን አግኝቷል። ወንድማማቾቹ በአስደናቂ ሁኔታ ተመሳሳይ ተክለ ሰውነትም አላቸው። ፒተር ቤት ሲገናኙ መጀመሪያ ላይ ተጨባበጡ። በአካል እንዲገናኙ ያገዟቸው ዘመድ አዝማዶች ቅጽበቱን በካሜራ ቀርጸው አስቀርተዋል። የወንድማማቾቹ 17 ቤተሰቦች ገናን አብረው ለማክበር ቀጠሮም ይዟል። ራሰል ወንድሙን ለማግኘት ዓመታትን ጠብቋል። ፒተር ለማደጎ መሰጠቱ ቅያሜ እንዳልፈጠረበትም ተናግሯል። ደም ቢያስተሳስረንም የተለያየን ሰዎች ነን። በሌላኛው የዓለም ክፍል በተለያየ መንገድ ነው ያደገው ይላል ፒተር። ምናልባትም ስንገናኝ ምቾት የሚነሳ ነገር ይኖር ይሆን ብለው መስጋታቸው አልቀረም። ነገር ግን ተፈጥሯዊ ስሜት እንደተሰማቸው ይናገራሉ። ራሰል ፒተርን ሲያገኘው እናታችን በሕይወት ብትኖር ኖሮ 85 ዓመት ይሞላት ነበር ሲለው ሁለቱም ስሜታዊም ሆኗል። እናታችን 85ኛ ዓመቷን ታከብር በነበረበት ዕለት እኔና ወንድሜ ተገናኝተን ጥሩ ጊዜ ማሳለፋችን የአጋጣሚ ጉዳይ ነው ይላል። ነገር ግን ደግሞ የዕጣ ፈንታ ጉዳይ እንደሆነም ይገምታሉ። ልጆቿ ቢራ እየጠጡ ሲያወሩ ማየት ያስደስታታል። የዕጣ ፈንታ ነገር ሆኖ ነው እንጂ ወንድም እንዳለኝ ሳላውቅ ሙሉ ሕይወቴን እኖር ነበር ይላል ፒተር። ለዓመታት ያልተገናኙት ወንድማማቾቹ 3 ሳምንታት በቂ ነው ብለው አያስቡም። ራስል ሕይወቴ ተለውጧል ይላል። ጥሩ ጊዜ ላይ ነው የተገናኘ ነው። ገና አብሮ ማክበር ያስደስታል። ከወንድሜ ጋር ስጋ ጥብስ ልበላ ነው ብዬ እንደማወራ አስቤ አላውቅም ነበረ። ለማመን ይከብዳል ሲልም ያክላል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግን። ሰላም።